ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና ከትናንት ወዲያ ዕለት በሚለቀቀው ቪዲዮ አብርሽ ቤት እንግዲህ ሁላችንም አዝነናል፣ ብዙዎቻችሁ ተጨንቃችኋል። በዛ ላይ ደግሞ ትናንትና ለምንድን ነው ቤተሰቦቹ ዝም ያሉት? የሆነ መፍትሄ ለምን አይፈጥሩም እያላችሁ ነበረ። በእርግጥ ትናንትና የተለቀቀው ቪዲዮ ከትናንት ወዲያ ዕለት የተሰራ ነው። ቆርጠው ነው ትናንትና የለቀቁት። ከትናንት ወዲያ የተለቀቀ ከዛ ደግሞ ትናንትና ለቀቁት እንጂ አዲስ ቪዲዮ አልሰሩም ማለት ነው። አዲስ ቪዲዮ ደግሞ ዛሬ እንጠብቃለን። ምናልባት ቡዜም ልትመጣ ትችላለች ወይ ጋሸም ሊመጣ ይችላል። ሄርሜላ እንዳያችሁት እንግዲህ መጨረሻ ላይ ራሷን ስታ ወድቃለች ማለት ነው። ምን እንደሚፈጠር የምናውቀው ነገር የለም። አብርሽም እንደደነዘዘ ነው። በድን ታውቃላችሁ አይደለ? በድን ምንም ነገር የማያውቅ አዲስ ነገር ብቻ እስከዛሬ የተፈጠረውን ያለውን ነገር ምንም አያውቅም። አሁን ላይ ብቻ የሚደረገውን ነገር ብቻ ነው የሚያውቀውና እነሱ ደግሞ የሚሉትን ነገር ነው እየመለሰላቸው ያለው ማለት ነው። አብርሽ አሁን ያለበት ሁኔታ በጣም ከባድ እና አሳዛኝ ሁኔታ ነው። እኔ በበኩሌ በጣም ነው ያዘንኩት፣ አሳዝኖኛል። የሰው ልጅ በቁሙ እንደዚህ ሲሆን ማየት በጣም ያስከፋል። ምክንያቱም ይሄ ሰው ማለት ነው ለማንም አይሆንም። አሁን ያለበት ሁኔታ ላይ ማለት ነው ሩታ ምን እንደምታደርገው አላውቅም። እንደዚህ አደንዝዛ ራሱን እንዲስት አድርጋ ምንድን ነው የምታደርገው? ለእሷስ ምንድን ነው የሚጠቅማት? ምንም አይጠቅማትም እኮ ኦሬዲ አብርሽ አይደለም አሁን ያለው አሁን የሚናገረው የሚያወራው ምን የሚለው እላው ላይ ያደረጉበት ነገር ነው። እባካችሁ በተቻላችሁ አቅም ልጁን ወደሚድንበት ቦታ ወደሚጸለይበት ቦታ ውሰዱትና ልጁን አድኑት። ልጁ ቤተሰብ አለው፣ ቤተሰቦች ይፈልጉታል፣ ልጅ አለው፣ ልጁ ይፈልገዋል። እኔ እንደዚህ ባትጫወቱበት መልካም ነው ብዬ አስባለሁ። እኔ በጣም ከፍቶኛል፣ እውነት ለመናገር በጣም ነው የከፋኝ። የሰው ልጅ ጤነኛ ሲሆን ሁሉን ነገር ማድረግ የሚችለው እና ጤና ከሌለን ሰው ሆነን እንደ ሰው ካልተገኘን ምንም ዋጋ የለንም። ይሄ እኮ እንደ እንጨት ነው የቆመው። በቃ እንጨት በሉት፣ ምንም የማያውቅ ነገር እንስሳ ልበለው፣ በእናታችሁ ይቅርታ አድርጉልኝና እና ወይ ለሩታም አይሆንም ለሄርሜላ አይሆንም ማለት ነው። አይሆንም። በዚህ ከቀጠለ አብርሽ በዚህ የሚቀጥል ከሆነ ለማየት ያብቃችሁ። ልብሱን ጥሎ ጎዳና ላይ ራቆቱን ሲንቀሳቀስ ነው የምታየው። በዛ ሰዓት እንግዲህ የሰራሹ ስራ የሚያስደስትሽ ከሆነ እናያለን። ምንም አማራጭ የለም። በቃ ይሄ ልጅ የሆነ መፍትሄ ካልተደረገለት ማለት ነው መጨረሻው ጎዳና ላይ መውጣት ነው። ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ ውዶቼ፣ የእውነት ፈጣሪ ይጠብቃችሁ እና ሩታን ብትሆን ወደ ቀልቧ እንድትመለስ በተቻላችሁ አቅም ብትመክሯት መልካም ነው። ለሷም ጥሩ አይደለም፣ ለሱም ጥሩ አይደለም። እኔ መንፈሷ ራሱ እንዴት እንደሚረካ እንዴት እንደሚደሰት አላውቅም። በእርግጥ እለዋ ላይ ያለ ነገር ነው እሷንም እንደዛ የሚያስቃት እስከዚህ ደረጃ እንድትሄድ ያደረጋት። ጤነኛ የለም በዚህ ሰዓት ማለት ነው። ሁላችንም ጤነኛ አይደለንም። እንደዚህ ስንስቅ ስንጫወት እኔ ጤነኛ ነኝ ማለት አልችልም። ሁላችንም የራሳችን የሆነ ችግር አለብን እና ሩታም እንደዚህ አይነት ነገር እንድታደርግ የሚገፋፋት ነገር እለዋ ላይ ያለ ይመስለኛል። ምክንያቱም ይቺ ሴት ማለት ነው ምንም ነገር ንጹሕ ሴት ብትሆን ልጇ አባት ላይ እንደዚህ የተንኮል ሴራ አታስርም ነበረ። በጣም ከባድ እኮ ነው፣ ከባድ ነው። ስለዚህ ሩታን የምትወዷት ከሆነ እውነት አብርሽን የምትወዱት ከሆነ ማለት ነው አብርሽ ወደሚድንበት ቦታ እንድትወስደው ንገሯት። አሁን ይቺ ሴት እንዳሰረችው ማስፈታት ትችላለች ማለት ነው። እዛ ጠንቋይ እየጠነቆለችበት ቦታ ማለት ነው ወስዳ ታስፈታው፣ ወይንም ፓስተር ምናምን ተጠርቶ እንዲጸለይበት ይደረግ ልጁ። ካለበለዛ ግን በጣም ከባድ ነው። ከባድ ሁኔታ ውስጥ ነው የሚገባው አብርሽ። ይህንን የመሰለ የዋህ ልጅ፣ ይህን የመሰለ ሩሩ ልጅ ተጫወታችሁበት። ዳኒም ተናግሯል። አላምን ብለነው ነው
ማናት ሜሪም ተናግራለች። አላመናትም እንጂ በጣም ከባድ ሴራ እንደሚመጣ መጥፎ ነገር እየታሰበበት እንደሆነ ቀድማ ሜሪ ተናግራለች። ግን እኛም አላመንም እነሱም አላመኑም ማለት ነው። አላመኑም ወይ? ከዚህ አይነት ሴራ ፈጣሪ ይጠብቀን። ቤተሰብ ያስፈራል። ያለንበት ጊዜ በጣም ነው የሚያስፈራው። ትናንትም ተናግሬያለሁ። እኔ ለምሳሌ እዚህ ሶሻል ሚዲያ ላይ አንዱ መጥቶ ማዝ እያፍቅሬሻለሁ ወድጄሻለሁ ቢለኝ እኔ የማልፈልገው ከሆነ እኮ ልክ ሩታ እንዳደረገችው ሄዶ መስተፋቅር ሊያሰራብኝ ነው ማለት ነው። ከማልፈልገው ሰው ጋር ልኖር ነው፣ እሱን ተከትዬ ልሄድ ነው ማለት እኮ ነው። እና ይሄ ያልተፈራ ምን ይፈራል? እኔ አባቴ ቅዱስ ገብርኤል አለ አይነካኝም። እኔ በእንደዚህ አይነት ነገር አላምንም። ሲቀጥል ስለማላምንበትም እኔ ጋር ይደርሳል ብዬ አላስብም። ግን አስፈሪ ነው። ትውልዱ ወደዛ እንዲመራ በሃይማኖቱ እንዳይጸና። እንደኛ እኮ ትዳራችን እንዲጸና፣ ፍቅረኛ እንድትይዙ፣ ስራ እንድትይዙ፣ በቃ የሆነ ነገር እንዲሳካላችሁ እኮ የምታለቅሱት ወደ ፈጣሪያችሁ ነው። ቤተሰብ አልቅሱ። ትዳራችሁ ከተበጠበጠ፣ ኑሯችሁ ከተበጠበጠ፣ ስራ ካጣችሁ፣ የሆነ ነገር አልስተካከል ካላችሁ ወደ ፈጣሪ አልቅሱ። ያመናችሁት ፈጣሪ ይሰጣችኋል። ለምን ጠንቋይ ድረስ ትሄዳላችሁ? ጠንቋይ እኮ ማለት ነው ለጊዜው ሊያስደስታችሁ ይችላል። ስላመናችሁበት ሰይጣን ስለሆነ ለጊዜው ያስደስታችኋል። ግን መልሶ የሚያጠቃችሁ እናንተን ነው። ዛሬ አብርሽ እንደዚህ ደነዘዝ አይደለ? ነገ አንቺ ላይ ይመጣል። ይሄ ስራ ወደ አንቺ ይመጣል። በነገራችን ላይ ወደ ልጅሽ ይመጣል። ወደ ዘር ማንዘርሽ ይመጣል ማለት ነው። እጃችን አስገባን ያላችሁት ሰው በሰይጣን ስለሆነ እያንዳንድሽን ያዳርስሻል ማለት ነው። እና ጥሩ አይደለም ያደረግሽው ነገር ጥሩ አይደለም ሩታ። እንደዚህ ተቸግረሽ ከሆነ እንደዚህ አብርሽን የምትፈልጊው ከሆነ እኮ ጋሸን ጠርተሽ ቤተሰቡን ሰብስበሽ አስታርቁኝ ማለት ትችይ ነበረ። ትችያለሽ። በቃ ከአብርሽ አልለይም፣ በቃ የህይወት ፍጻሜ አብርሽ ነው ካልሽ ሽማግሌ መላክ ትችያለሽ። ምክንያቱም እናውቃለና ብዙ ነገር ስለምናውቅ ማለት ሽማግሌ ልከሽ ጋሽ እንዲያስታርቅሽ ህይወትሽ እንዲስተካከልልሽ ማድረግ ትችያለሽ። ግን በእንደዚህ አይነት ሴራ ማለት ነው እኔ ቤተሰቡ ራሱ ሰው የሚያደርግሽ አይመስለኝም። የአንቺ ቤተሰቦችም ደግሞ ይህንን ነገር ምን እንደሚሉ እንግዲህ ለማየት ያብቃን። በእርግጥ እነሱ ደስ ነው የሚላቸው። ምክንያቱም የዘሬን አንዘርዝረኝ ነው፣ የዘሬን አንዘርዝረኝ። ከዚህ በፊት ሜላት እህትሽ ስለ ጠንቋይ ምናምን ምን እንደሚደረግ እንዴት አድርጎ መስተፋቅር እንደሚሰራ ከዛ ምን እንደሚደረግ ምናምን ዩቲዩብ ላይ መታ ከባሏ ጋር ሆና በፕራንክ መልኩ አስተምራናለች ማለት ነው። ስለዚህ አንቺም ከነሱ ያሽሉን ነገር ወስደሽ እዛ ጠንቋይ ጋር ሄደሽ ባልሽን ተብትበሽ ተባትበሽ የጣልሹ። አሁን እኮ አብርሽ ምንም አይሰራም እኮ አልጋ ላይ ራሱ አይሰራም። እውነት ለመናገር እርግጠኛ ነኝ በየት ነው የሚገባው ነው የሚልሽ። በየት ነው የሚገባው እንዴት ነው የማደርገው ነው የሚልሽ እንጂ አብርሽ አሁን እንደ በፊቱ አብርሽ ሆኖ ወዶሽ ምናምን በአብሮኝ ይተኛል ብለሽ አስበሽ ከሆነ ተሳስተሻል። አይሰራም። ዝም ብሎ ነው የሚተኛው። ምክንያቱም ደንዝዟላ። አያስታውስም እኮ ሲቀጥል አያስታውስም። ከዚህ በፊት ቪዲዮ ቀርጸሃለች እንደዚህ አድርጋለች ምናምን ስትለው ሩታ ቀርጸሽኝ ነበር እንዲህ አለ። ስለዚህ አሁን እንደዚህ አድርገሽ ራሱ አልጋ ላይ ይዘሽ ብተኝ ማለት ነው ምን እንደሚልሽ ታውቂያለሽ? ሲቀጥል የሞተ ነው፣ ሞቷል እኮ በቃ የለም፣ ልጁ ደንዝዟል። ይሄ ሰው ሲሰማው ራሱ በጣም የሚዘገንን የሚያስጠላ ነገር። ከዚህ በፊት የባሏን የእርቃን ቪዲዮ ቀርጻ ለሰው አሳልፋ ሰጠች ተብሎ ብዙ ነገር ተብለሻል። አስነዋሪ አጸያፊ ነገር ነው። አሁን ደግሞ ባሏን ወደ ራሷ ለማምጣት መስተፋቅር አድርጋ አደነዘዘችው። ፈዘዘ፣ ደነዘዘ ይባልልሻል። አስባችሁታል? የሆነ በቃ ስታወሩት ራሱ በጣም የሚቀፍ ነገር፣ የሚያስጠላ ነገር
እኔ ማየት የምፈልገው ማናት? ቡዛ ናት። ሁላችሁም መድኃኒት ልክ ልካችሁን የምታስገባላችሁ። ኤፍሬምም ፈዟል እንዳያችሁት ማለት ነው። ኤፍሬም ባብሮ ያጨበጭባል፣ ባብሮ ይሄዳል። ባለፈው ሄርሜላ ጋር ገብቶ እኮ ሄርሜላን የሆነ ነገር ለማድረግ ያሰበው በጤናው ነው ብላችሁ ታስባላችሁ? የወንድሙን ፍቅረኛ ከዚህ በፊትም የወንድሙን ፍቅረኛ የያዘው አሁንም ድጋሚ እንደዛ። ስለዚህ ኤፍሬምም ጤነኛ አይደለም። የጋሽዬ ልጆች ተተብትበዋል። ሀይሚ ለምን ይመስላችኋል ከነሱ የራቀችው? እኔ እንደውም ብዙ ጊዜ ለሀይሚዬ ቪዲዮ ስሰራ እኮ ምሳሌ ይሰጣሉ። ቤተሰብ ምሳሌ ሰምታችሁ ታውቃላችሁ? ግን ነጭ ነው አልነገርኳችሁም እንጂ ማለት ነው። ሀይሚ እና ብርሽ ቤት ለምን ይመስላችኋል የማትመጣው? ሀይሚ ምን እንደተሰራች ግን ታውቃላችሁ? ምን እንደደረሰባት ታውቃላችሁ? ድሮ ብሩኬን ከማግኘቷ በፊት ማለት ነው አብራቸው ነበር የምትሰራው ከነሱ ጋር ከሩታም ከአብርሽም ከማነው ስሙ ይሄ ኤፍሬም ጋር ማለት አብራ ነበር የምትሰራው እኮ። ግን ማለት ነው ብዙ ጫና ደርሶባታል። ብዙ ነገር አሳጥተዋታል። እነማን ማን እንደሆኑ ማለት ነው በደንብ የምታውቁ ልጆች ታውቃላችሁ። እግዚአብሔር ይመስገን ብሩኬን ፈጣሪ ጥሎ ጣለላት። ምስኪን ናት፣ የዋህ ናት፣ ተገፍታለች። ስለተገፋች ደግሞ መልካም ሰው ላይ ጣለላት እንጂ እንደነሱ አሳብ እንደነሱ መሯሯጥ ማለት ነው ሀይሚን ተጠቅመው አክንትፍ ብለው ነበር የጣሏት ማለት ነው። አክንትፍ ብለው ሩታ፣ አብርሽ፣ ኤፍሬም አዲስ አበባ ከገቡ በኋላ ምን እንደተፈጠረ የምታውቁት ነገር አለ? አታውቁም? ታውቃላችሁ? ካላወቃችሁ በደንብ አድርጌ በሰፊው እነግራችኋለሁ። በሰፊው በቃ የራሱ ፕሮግራም ይዤ ማለት ነው። ስለዚህ መርዝ የሆኑ ሰዎች አሉ። በጣም መርዝ ጥርሳቸውን 30 ጥርሳቸውን እያሳዩ ብቻ ማለት ነው። ግን በውስጣቸው መርዝ የሚረጩ ሰዎች አሉ። በጣም እባቦች። በቃ ሶሻል ሚዲያውን በዚህ በመንፈስ ሰው እንዲወዳቸው በመንፈስ ተብትበው በጣም ብዙ ነገር ነው። እኔማ አሁን እንዳታሳስቱኝ። እኔ ስሜታዊ ከሆንኩ ማለት ነው እናገራለሁ፣ ሚስጥሩን አወጣዋለሁ። ሚስጥሩ ወጣ ማለት ደግሞ እኔ አንድ ሰው እንዲጠላብኝ አልፈልግም። እንዲጠላብኝ፣ እንዲወቀስብኝ፣ እንዲሰደብብኝ አልፈልግም። በጣም የምወዳት ልጅ ስላለች ማለት ነው። በጣም የምወዳት ልጅ ስላለች ያለፈ ነገር ማንሳት አልፈልግም እንጂ ማለት ነው ስንት ነገር አለ። ስለዚህ አሁንም በሌላ ሰው እየተደረገ ቤተሰቡን እያጠቁ ይገኛሉ ማለት ነው። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ለዛሬ በዚህ ይበቃል ማለት ነው። ቀስ ብለን እንመጣለን። አብርሽ ወደ ራስህ እንግዲህ የምትመለስበትን ነገር እንግዲህ በጸሎት እናስበሃለን። ሄርሚዬ ተረጋጊ። በነገራችን ላይ ሄርሜላ ማለት ነው ሄርሜላ አብርሽን አፈቀረችው እንጂ ምንም ያደረገችው ነገር የለም። አብርሽ ወደዳት ሄደ። ድሮ አብርሽ የማን ፍቅረኛ ነበረ? የፍቅር ፍቅረኛ ነበር። ሲጣሉ ሩታ በመሀል ላይ መጣች። ሩታ አፍቅሬሃለሁ፣ ካልሞት ካልተደፋሁ፣ ራሴን ካላጠፋሁ ብላ ልክ እንደ ሄርሜላ ማለት እንደ ሄርሜላ አብርሽ ተገዶም ሆነ የሆነ ነገርም ተደርጎበት ሆነ ሩታን እንዲቀበላት ተደረገ። ሁሉም አልቅሶ ራሴን አጠፋለሁ ብሎ ነው አብርሽ ጋር የመጣው። ሩታም እንደዛ ነው የመጣችው። ሄርሜም ደግሞ አብርሽና ፍቅራው መጣች። በመሀል ላይ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። አሁን ደግሞ ምርጫው ደግሞ የራሱ የአብርሽ ነው። በቃ ከወደዳት ካፈቀራት ሰው ጋር የመሆን መብት አለው። አሁን ላይ የሚወደው እንግዲህ የሚያፈቅረው ሄርሜላን ነው። የግድ ሩታን ካላፈቀርክ አይባልም። ሩታ ደግሞ ጀግና ሆና ሲንግል ማም ብላ ራሷን አስከብራ
ልጇን ማሳደግ የነበረባት እሷ ናት። ተከብራ ሰው ይወዳታል፣ ያከብራታል። ሲንግል ማም ክብር አላት። ገባችሁ አይደለ? እንደዛ ቢሆን ብዙ ሰው ከጎኗ ይሆናል። ግን አሁን ላይ እየሄደችበት ያለችው ነገር በተለይ ትልልቅ ሰዎች የሆናችሁ እሷን የምትከታተሏት በእድሜም ሆነ በምንም ተለቅ ተለቅ ያላችሁ ሰዎች ትኖራላችሁ፣ ብትመክሯት ጥሩ ነው። እኔ ለእሷ መጥፎ ነገር አልመኝላትም፣ ባይዘዌ አልመኝላትም። ሩታ ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ። አሁን አብርሽ ለአንቺ ምንም የሚያደርግልሽ ነገር የለም። እንደዚህ ስላደረግሽው ብቻ ሆድ ይፍጀው፣ ሌላውን ሆድ ይፍጀው ቤተሰብ እና ሰላም ሁኑልኝ።